የአማራ ፋኖ አመራር አቅቶት ጀግንነት ጠፍቶት ሌላ ከወያኔና ከሻዕቢያ ጋር አንድ ላይ ሊሰራ ሊሆን ተላላኪ ሊሆን እንዴት አይነት አስተሳሰብ እንዳላቸው እነዚህ የእንግዴ ልጆች በዚህ መገመት ይቻላል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ይህ ሳምንት የድል ሳምንት፣ የደስታ ሳምንት፣ የጀግንነት ሳምንት፣ የግዳይ መጣያ ሳምንት ነው። ሰብስክራይብ አድርጉ። አቤት 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 አቤት! እነ እንትና ወይ እንትናን ማነው ይሄ አረጋ ከበደ እነ ማነው ይሄ ተመስገን ጥሩነህ አገኘሁ ተሻገር እነሱ ያወጡትን መግለጫ ሰምታችኋል አይደል? ከዚህ በፊት ፋኖ የሚባል የለም አጥፍተነዋል፣ መለቃቀም ነው፣ በወረዳችን እንደዚህ አይነት ልማት ልናደርግ እንደዚህ ነው እያሉ መግለጫ ሲያንጋጉ ነበር። ዛሬ ነፍስ ውጪ ነፍስ ግቢ ሲሆን ከህወሓትና ከሻዕቢያ ጋራ ፋኖ መንገድ ጠራጊው ፋኖ ነው እኮ ያለ። ፋኖ እንኳን አይሉት ጽንፈኛው ጠራጊው ጋር ከነሱ ጋር ሆኖ እንትን እያደረገን ነውና በንቃት ተከታተሉ ምናምን የሚል መግለጫ ወጡ። የሚገርማችሁ እነዚህ የእንግዴ ልጆች እንደነሱ መስሏቸው ፋኖ እንደሆነ አመራር ያውቅበታል፣ ጀግንነት ያውቃል። ከማንም ጋር አልተጣበቀም። ማንንም ደግሞ ለሱ አይመጥንም። ፋኖ ጠራጊው ነፍጠኛው ነፍጠኛው ነው ምንድነው ያሉት? ጠራጊው ከህወሓትና ከሻዕቢያ ጋር ሆኖ ክልላችንን ሊያተራምስ እንደዚህ ሆኖ እየመጣ ነውና ህዝቡ በንቃት እንዲጠብቅ እናረጋ ከበደ እነ ቅንቡርስ እነ ቀንዳውጣ እንዴት ነው እንዴት አንተ አማራ እንኳን ለራሱ ለሌላ የሚተርፍ ነው። አማራ እንኳንስ ለራሱ እንኳንስ የአማራን ፋኖ መምራት ቀርቶ አፍሪካን የሚመራ ዕውቀት ያለ አማራ ጭንቅላት ውስጥ እንደሆነ አልገባቸውም እነዚህ እንግዴ ልጆች። ምክንያቱም ይህንን እንትን ያወጡት ሰምተናል። አብይ ሰብስቧቸው ነበር። እነዚህ የአማራ ሊቃን የተባሉ የአማራ ሆዳ ሚኒስቴር የተባሉ የሀገር አስተዳደር እናገኘው ተሻገር እነ ማን ነው ይሄ ተመስገን ጥሩነህ እናረጋ ከበደ እና አበባውን እነ መሐመድ ተሰማ ያው ነግሬያቸዋለሁ። ድርድር ላይ ነው። ግማሹ ጦር ሆ ብሎ ገብቷል። ከፋኖ ጋር አባካችሁን እያለ ነው፣ እየተማጸነ ነው። መውጫ የለውማ፣ መግቢያ የለውም። እነዚህን ሁሉ ሰብስቦ አንደኛ በአማራ ክልል ያለ የብልጽግና አመራር የወረዳ የምን በሉት ወደ አዲስ አበባ አይወጣትም፣ ወደ አዲስ አበባ አይመጣም። እዛችሁ ባህር ዳር ቁጭ ብሎ እዛችሁ ባለበት ከተማ ሆኖ መታገል እንዳለበት መዋጋት እንዳለበት የት ነው የምትሄደው ተብሏል። ስለዚህ ከባህር ዳር ማንም አይወጣም። ምናልባት የወረዳ የምናምን አካባቢዎች ወደ ባህር ዳር ይገቡ ይሆናል። ከባህር ዳር ግን የትም አይወጧትም። አንደኛ አውሮፕላን ተከልክሏል፣ ሁለተኛ ወደ አዲስ አበባ እንዳይመጡ ተብሏል። እነሱ ሳይቀር እነ ማስረሻ ሰጤ እነዚህ የአማራ ሆዳም የነበሩት ምንድነው የአፋሕድ መሪ ሁነው እጃቸውን የሰጡ እነ ኮሎኔል ሞሀቤ ምናምን እነ መስፍንጣስ የተባሉት እነሱ በአጠቃላይ ይሄን ትግል እንዲቀለብሱ ትእዛዝ ተሰጥቷቸዋል። የፋኖን ትግል የፋኖን አካሄድ እንዲቀለብሱ በባህር ዳር ከተማ ውስጥ ቁጭ ብለው በፈለጉት አይነት ህዝቡን እያስተባበሩ ፋኖን ሚሊሻን እያስተባበሩ ማለት ሚሊሻንና አድማ በታኝን እያስተባበሩ የፋኖን ትግል እንዲቀለብሱ ትእዛዝ ተሰጥቷቸዋል። ይህ ካልሆነ ግን ውርድ ከራሴ ብሏቸዋል። አብይ ተያይዘን እናልቃታለን ብሏል።
ተያይዘን እናልቀተን። ስለዚህ ነው ከሻዕቢያና ከወያኔ ጋር ሁነው እንደዚህ አድርጎ ስለሆነ ህዝባችን በንቃት መጠበቅ አለበት። ፋኖ እንኳን ብሎ መጥራት አልቻለም። ፋኖ እናረጋ ከበደ እናንተ እንዴት እንደው አማራ እንዴት ቢናቅ ነው? አማራ እንዴት ቢናቅ ነው? የሌላ አመራር ሊያመጣ የሌላ ጀግና ተዋጊ ሊያመጣ ይሄው ድርቦ ታቦር እኮ ደቡብ ጎንደር ድርቦ ታቦሬው እየተያዘ ነው እየተያዘ ነው። በ6 በ7 አቅጣጫ ገብተው እያርበደበደ ነው። ይሄው በቃ ከየአካባቢው ተሰብስቦ ድርቦ ታቦር ገብቶ ነበር። አሁን ከድርቦ ታቦር እንዴት ነው? አሁን ፋኖ እየገባ ነው። ቀስ እያለ እየገባ ይሄው እጁን እየሰጠ ነው። ምሽግ ቢቆፍር እስከ አንገቱ ምንም። ለምን የኮንክሪት ምሽግ አይሆንም? የፈለገ ነገር ቢሆን ምሽግ አያስጥልህም። ዋናው ልብ ነው። ዋናው ቆራጥነት ነው። ፋኖ ለዓላማው፣ ፋኖ ለነፃነቱ፣ ለአንድነቱ፣ ለክብሩ ሲል የሚዋጋ እንጂ ለሆዱ ለገንዘብ ሲል አይደለም። ሚሊሻ በሉት አድማ በታይ በሉት ይሄ ምን ተጋፎ የሚመጣው ጦር በሉት ለሆዱ ሲል ተገዶ ሲል እንጂ ዓላማ ይዞት አይደለም የሚዋጋ። ስለዚህ እያርበደበደው ነው። እናንተ እነ ቀንዳውጣውን ተጨንቀዋል። እንዲህ ሽንት ዳይፐር በዳይፐር በቃ ዳይፐር አንጡልን። ምክንያቱም መውጣት አይችሉማ። ከቢሮአችሁ ካሉበት አካባቢ በአይነ ቁራኛ ነው የሚጠበቁት። ፋኖ እኮ ወደ ሐሙሲትን እኮ ዙሪያዋን ከቧታል። ሐሙሲትን ባህር ዳር አጠገብ ጢስ አባይን በዚህ ጢስ አባይ እንደገና በእንትን በኩል በዚህ በዳንግላ መውጫ በኩል በዳዲስ ቅዳ በዛ ሁሉ እኮ መንገድ ተዘግቷል። መንገድ ተቆርጧል። አሁን መሄጃ ያላቸው መመላለሻ ያላቸው አይሮፕላን ነው። አይሮፕላን ደግሞ ተጠምዶበታል። አንድ አይሮፕላን ዝው አይላትም ቢል እንኳን መሄድ አይችሉም። እናረጋ ከበደ መሄድ አይችሉም። ከባህር ዳር አይወጧትም። ጭንቅ ነው። ወይ እጅ ይሰጣሉ ወይ ይሞታል። ይሄ ነው ያላቸው አማራጭ። የሰሜን ሸዋውን አይታቸዋል። ተርበድብዶ እነ ጄኔራል ተፈራን ይዛለው ጉሮሮውን አንቄ ያመጣለው አየር ወለዱ ፍልፍል የሆነው አየር ወለድ ፈልፍሎ ገብቶ አንቆ ያመጣዋል። እነ መከታውን የሰሜን ሸዋ መሪዎችን ጠቅላላ አጥረግርጎ በ2 በ3 ቀን ውስጥ ይሄ የተቀለበ አየር ወለድ ያመጣዋል የተባለ ራሱ ያ የበላው ሰንጋ የጠጣው ወተት አላስኬደው በቃ እንዴት ነው እናንተ? አንድ ልጅ ነበር እዛ ገና እንደው አንዱ የሆኔ ቅስቀሳ ነገር ምናምን ሴት ነው እኮ የሚለው በቃ እንዲህ ነው የሚወረው። ወረረኝ። እኔም አሁንስ በዛ ግንባር በሆንኩ እላለሁ። በዛ አካባቢ በሆን እላለሁኝ። በእውነት እላለሁኝ። እንዴት አንተ አማራን ተላላቂ፣ አማራን ተውሶ ማሪ፣ አማራን እንደው ጀነት ለነገሩ እውነት ናቸው ነው። እናገኘው ተሻገር እኮ እነዚህ ቀንዳውጣ እኮ ምን አመራር የለማ። የእንግዲህ ልጆች አይደሉም፣ ሆዳሞች አይደሉም። እንደነሱ እየመሰላቸው እኮ ናቸው። ያው ከስንዴ መካከል እንክርዳድ አይጠፋም አይደል? ስለዚህ እነዚህም እንክርዳድ ስለሆኑ ከአማራ ውስጥ የተገኙ እንክርዳዶች፣ አተላዎች፣ የእንግዲህ ልጆች እንደነሱ መስሏቸው እኮ ነው። እንደነሱ መሰላቸውና ኧረ እንደዚህ ነው አለ። በምን ያመካኙ? ምን ትናንትና ፋኖን አጥፍተነዋል፣ ፋኖ የሚባል የለም፣ ሽፍታ ነው፣ ሽፍታውን አጥፍተነዋል ሲሉ እኮ የነበሩ ነው። ዛሬ ይኸው ፋኖ ፍትት ብሎ መጣለታ። ማለዋሻ ሳጠዋ
ስለዚህ ያለው አማራጭ ማመካኘት ነዋ። አይ እንትን ህዋትና የተባለ ሻዕቢያ አንድ ላይ ሁነው እነሱ ፋኖ ምን ነፍጠኛው መንገድ እየጠረገላቸው በእነሱ ነውና ህዝብ ነቅተህ ምን ይነቃልሃል? ጉሮሮን ያንቃል። የበላኸው ያስገደልከው ንብረቱን ያዘረፍከው እናት አባቱን ያስገደልከው እመረዋለሁ የምትለው ህዝብ እኮ ነው በዙሪያ ያለው። ቀን የሚጠብቅልህ እኮ ነው በዙሪያው ያለው። አንተ እንዴት የዚህን ያህል አማራን ዝቅ ማድረግ የአማራ ፋኖን ዝቅ አይሆንም። እንኳንስ የተማረው እንኳንስ ፊደል ቆጥሮ ሳይቆጥር ፊደል ያልቆጠረው የአማራ ገበሬ እንዴት አካሄዱን ያውቀዋል፣ አመጣጡን ያውቀዋል። የወደፊቱን የሚመጣውን የሚያውቅ ተንባይ በተፈጥሮ እግዚአብሔር የሰጠው ጥበብ ያለው ነው የአማራ ህዝብ። ሴት ወንድ ሳትል የአማራ ህዝብ ይሄ ነው። ሌላውን አመራር ይሰጣል እንጂ ለሌላው ደጀን ይሆናል እንጂ ለሌላው ጉልበት ይሆናል እንጂ ለራሱ በጭራሽ እናረጋ ከበደ ነቀንዳውጣ አለቀለ። በቃ ከዚህ በኋላ በቃ የባህር ዳር የደርቦ ታቦር ዛሬ ወይ ነገ ሙሉ ለሙሉ አጣርተው ይይዛሉ። እርግጠኛ ነኝ። ዛሬ ሙሉ በሙሉ ደርቦ ታቦር ትያዛለች። እዛ ውስጥ ያሉም እየተለቀሙ ዋጋቸውን ያገኛሉ። ከዛ ወረታ ነው። ከወረታ አሙሲት ላይ ዙሪያውን ወደ ባህር ዳር መሄድ የለም። ወደ ጎንደር ወደ ባህር ዳር መሄድ የለም። እንደ ማክሰኙት አካባቢ መንገድ ተዘግቷል። ወረታ አዲስ ዘመን ላይ መንገድ ተዘግቷል። ቤት ሄድ የብልጽግና ገብጋቢ የነበርክ የት መሄጃ አለም? ወይ እጅህን ትሰጣለህ ወይ ትሞታታለህ። አለቀ። ትሞታታለህ ወይ እጅህን ትሰጣለህ። ያለቀ ይሄ ነው። ከዚህ በኋላ ምንም ንቅንቅ የለም። የጨነቀለት ብሏል። የጨነቀለት አለዛ የተወጠረለት የተጨነቀለት እንግዲህ የት ትገባ? አቤት ሌላው ደግሞ ምን መሰላችሁ? አብይ አህመድ በአጠቃላይ ማንኛውም ባለስልጣን ኦሮሞ በሉት አማራ፣ ትግሬ ምናምን በኢትዮጵያ ውስጥ ያለ በብልጽግና ውስጥ ያለ ማንኛውም ከፍተኛ አመራር ሚኒስቴር ምን በሉት ወደ ውጭ እንዳይወጣ ታግዷል። በቃ እስካሁን ድረስ እንዲሁ በበሽታም በስብሰባም ለምንም እየተባለ አንዳንድ እየሾለኩ ሄዱን። አሁን አንድ ለደህንነት ለምን ተሰጥቷል። በቃ በአይሮፕላንም በመኪናም በምንም ካሉበት የትም እንዳይወጡ በቃ ትክክለኛ የሆነ ተሰጥቷል። አንድም ባለስልጣን ቤተሰቤን አሸሻለሁ፣ ልጆችን እንደዚህ ያደርጋለሁ፣ ንብረት አሸሻለሁ እኔ አይል የባለስልጣን ቤተሰብ አንድ አይሄድም፣ አይወጣም። እንኳን ባለስልጣኑ ሊወጣ ይቅርና ልጆቹ እስካሁን ያሉት አብዛኛው አውጥተዋል። ቀደም ብለው ሚስቶቻቸው አይወጡም፣ አንድም አይወጣም። ትእዛዝ ተሰጥቷል። አብረን እናልቃታለን። ፋኖ እየመጣልህ ነው። ፋኖ እየገሰገሰ ነው። በዓለም አቀፍ ደረጃ ታውቋል። እንደ ሮይተር ዘግበውታል። ስለዚህ አብረን እዚቹ እናልቃታለን። አብረን እንደበላን፣ አብረን እንደጠጣን፣ አብረን የህዝብን ደም እንደመጠጥን ሁሉ ዛሬ ደግሞ የመጠጥነውን የህዝብ ደም እንተፋታለን። ማንም አይንቀሳቀሳትም። የሚል ትእዛዝ ተሰጥቷል። ማንም ከዚህ በኋላ ንቅንቅ የለም። ከአዲስ አበባ ማንም አይወጣት። ይሄ ባህር ዳር ጎንደር ምናምን ያለ ብልጽግና ሸክቻኪሎ ከባህር ዳርም ከጎንደርም አይወጣትም።
አይወጣትም። የተማረከውን አይታቸው እጅ የሰጠው ወታደሩ እጅ እየሰጠ ነው። ይስጥ ወዶ አይደለም ተገዶ ነው። ሚሊሻው በገንዘብ ተገዝቶ ነው። ለሆዱ ሲል ነው። ስለዚህ እጁን እየሰጠ ነው። የከፋ ቅጣት ፋኖ አያደርስበትም። በእነዚህ በተለይ ወታደር ሆኖ የመጣው ይሄን ልብስ ለብሶ የመጣው የብልጽግና ወታደር ነው ተብሎ ተጋፎ የመጣው እሱን ፋኖ አንድ አያደርገውም። በእንክብካቤ ነው የሚይዘው። ተገዶ ነዋ። ከቀን ስራ ከትምህርት ቤት ከምናምን እየተገደደ የመጣ ምንም የማያውቅ እሱ ስለሆነ ምንም ፋኖ ምንም አያደርጋቸውም። ትንሽ በእንትን ላይ በዚህ በሚሊሻ ላይ ጠንከር፣ በአድማ በታይ ላይ ጠንከር ይላል ፋኖ። ለምን? የራሳቸውን ህዝብ እየወጉ ነዋ። የራሳቸውን ወንድም እየገደሉ ነዋ። በሆዳቸው ተገዝተው እነሱ ቅጣት ይጠብቃቸዋል። እርግጠኛ ነኝ ቅጣት ይጠብቃቸዋል። ይሄ በተለይ የብልጽግና መሪ ምናምን አስተዳደር ምናምን የነበረ እነሱን ተዋቸው፣ ዋጋ ይከፍሏታል። ሲሳለቁብን የነበሩ በአማራ ህዝብ ሲሳለቅ፣ በአማራ ህዝብ ሲቀልድ፣ በአማራ ደም ሲቀልድ ሲሰክር የነበረ ሁሉ ዋጋ ይከፍላታል። ጽዋ ሞላ ጽዋው ና አማራ አመራር አቶ አመራር ጀግንነት አቶ ሻዕቢያና ወያኔ ከግብፅ ጋር ተመሳጥሮ አቤት 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 አቤት! እንደው የሚታመን እንኳን ወሬ ብታወሩ ምን አለ? የሚታመን በሰው ዘንድ እንኳን ትንሽ አመኔታ ያለው ነገር ብታወሩ መልካም ነበር። ለነገሩ ምን አለ? የለማ ዜሮ እዚህ የለጅ ንፍጥ እኮ ነው ከላይ እስከታች እኮ ብልጽግና ንፍጥ እኮ ነው ከላይ እስከታች። ጄኔራል በሉት ሻለቃ ምን ኮሎኔል ማርሻል ምናምን እዚህ ውስጥ የታሸገው በቃ እዚች ከአፍ እስከ አፍንጫ እዚች የታሸገች አርቆ የማያስብ የሚመጣውን የማያስብ ምን ያስከትላል ብሎ የማይጠረጠር የማይገምት ንፍጥ የተሞላ ከላይ እስከታች። እንግዲህ ሰሞኑን ደግሞ ያው ባህር ዳር ላይ ችቦአችን ለኩሰናል። ማነው ደርቦ ታቦር ላይ ባህር ዳር ላይ ደግሞ በዚህ በሁለት በሶስት ቀን ውስጥ ባህር ዳር ላይ እመኑኝ፣ ባህር ዳር ላይ የነፃነት ችቦ ለአማራ ለኢትዮጵያ ጎህ የሚቀድ ችቦ ባህር ዳር ላይ ይለኩሳል። እመኑኝ። እስካሁን የተናገርኩትን ሁሉ አስታውሱ። ወደኋላ እየሄዳችሁ እመኑኝ። እየሆነ ያለውን ነው የምናገረው። ስለዚህ የነ ማነው አገኘው ተሻገር ተመስገን እነ ምናምን እነዚህ እጅ የሰጡት እነ ኮነር እነ መስፍን ጣሰው እነ ማስረሻ ሰጤ በሙሉ ቅዘን በቅዘን ውሏል። ሂድና ፋኖን አስቁም፣ ሂድና ፋኖን አጥፋ፣ እንዲህ ብለህ ነበረ እየተባለ ነው። አሁን እንዲህ ወጥ በወጥ ወለለለለለ ምን ነው በዛለት እንደው አፋችንን በቆረጠው ምን ነው እግሬን በሰበረው ወደዛ ወደ እጅ ልስጥ ብዬ በመጣ እያሉ እየተንቀጠቀጡ ነው ያለ። ፋኖ ደግሞ በየጉያቸው በየአካባቢያቸው በአይነ ቁራኛ እየተመለከታቸው ነው። የትም ግንባሩን ነው የሚለው። ግንባሩን ዋናው አሁን ትልቁ መሴጅ በየከተሞች ያላችሁ በተለይ በአዲስ አበባ ከተማ ፋኖ ገብቷል ያለው ፋኖ እርስ በርስ እንዳይገዳደል ይሄ ኦሮሞ ነው አማራ ነው እያለ እንዳይገዳደል ፋኖ እንትን ውስጥ ገብቷል። አዲስ አበባ ውስጥ ነው ያለ። ያንን ቴኬር ለማድረግ ለህዝብ ለመቆር እርስ በርስ ንብረት እንዳይወድም ያን ሁሉ በየከተሞች እንትን እያሰናድ ድርቦ ታቦር ላይ እኮ እስካሁን ድረስ መግባት አቅቶት መሰላችሁ? ግን ህዝብ እንዳያልቅ እርስ በርስ እንዳይጨራረስ ንብረት እንዳይወድም በማለት ነበር እስካሁን ዙሪያውን ከቦ ሲጠብቅ የነበረው። ዛሬ ግን ከትናንትና ጀምሮ እየገባ ነው። በአምስት በስድስት አቅጣጫ እየገባ እዛ አምስት ያለ አልሆነማ፣ የትም አያመልጥማ፣ በቃ እጁን እየሰጠ ነው።
እጁን እየሰጠ ነው። በቃ ምንም ከምሽጉ እንዳይጥ እየወጣ አሁን አይጥ ከምሽግ እና ስክሩ የሚባሉ አሉ ከምሽግ ብቅ ብሎ ጥልቅ ልክ እንደዛ እያለ አሁን ውጥት ብሎ እጁ ሰጥቷል። አለቀ። ይሄ ነው እና ይሄንን ለማስተላለፍ ነው። ውድ ኢትዮጵያውያኖች ደስ ይበላችሁ። ፋኖ ደስ ይበል። የሰሜን ሸዋውን አይታችኋል። በአጣዬ ምን ያህል እንዳንቀጠቀጠው አየር ወለድ ምናምን የተባለ በወሎ ደግሞ አሁን የወሎ ይጀምራል። ይሄ ወልዲያን ምናምን ይዞ በዚያ የላሊበላው አይሮፕላን ይቆረጣል መንገዱ። በቃ በዚህ ሳምንት የፋኖ የድል ቀን ነው። የድል ቀን ነው። በተለይ ይሄ የአፍሪካ ስብሰባ ምናምን ነገር አለ። አሁን እሱ ነው ትንሽ ምናልባት ለአገሪቱም ለኢትዮጵያም እንደው ሲባል ስም ሲባል ወደ አዲስ አበባ አካባቢ እንደዚህ አይነት ነገር እንዲሰማ አይፈለግም። ለምን ለአገሪቱን ምንድነው የግንባታ ነው የግንባታ ምንድነው የገጽታ ግንባታ ምናምን የሚባል አለ እና ምናልባት ለዛ ሲባል ትንሽ ወደ አዲስ አበባ አካባቢ ቀዝቀዝ ሊል ይችላል እንጂ ደብረ ብርሃን ዙሪያ ምናምን ተወኝ። እንት አማራ ከሻዕቢያና ከወያኔ ጋር ተመሳጥሮ መንገድ ጠራጊው ትጠረጋለህ። አዎ የሚጠርግ ነው። ፋኖ ይጠርጋል፣ ያጸዳል። እንግዲህ ልጁን ያጸዳል። እያጸዳ ነው። የት ትገባ አረጋ ከበደ